زاد الرجال وحال دون مجالهم ቤተሰቦቼ ሙስሊም ቢሆኑም አካባቢያችን እስልምና የመጣው ከጊዜ በኋላ ነው። አለባበሱም ቢሆን ከአረብ ሀገር ነው የመጣው ይላሉ። አብራሩልኝ የሚል ጥያቄ። ውዱእ አድርጌ ከጨረስኩ በኋላ በማህፀን በኩል ንፋስ ይወጣል። የሰገድኩም እንዲሁ ምን ማድረግ ነው ያለብኝ የሚል ጥያቄ። ባለማወቅ የረመዳን ቀባ አላወጣም ነበር። አሁን ግን የበፊቱንም እያወጣሁኝ ሲሆን በአብዛኛው ቀባዬን የማወጣው ሰኞና ሐሙስ ነው። በቀባ ነይቼ እንዴት ይታያል? የሰኞና የሐሙስን አጅር ያስገኛልን የሚል ጥያቄ። ዘካ እንዴት ነው የማወጣው? ከዓመት በላይ የሆነው ከ100 ሺህ በላይ አለኝ የሚል ጥያቄ። ያልተገረዘ ወንድ ልጅ ዒባዳ እንዴት ይታያል? ለምሳሌ ሶላት፣ ጾም፣ ዑምራ የመሳሰሉት የሚል ጥያቄ። መሬት ገዝቼ ነበረ። የገዛሁት ቤት ሰርቼበት አስረፌ ለመሸጥ ነው። አሁን ቤቱ ተሰርቶ አላለቀም። መሬቱ ከተገዛ ዓመት አልፎታል። እናም ቤቱ ሳያልቅ አስገምቼ ዘካ ማውጣት አለብኝ ወይስ ቤቱ እስኪያልቅ መጠበቅ አለብኝ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. يا رب أعني وسددني واجمع لي بين الثواب والصواب. ثم أما بعد كذلك ጥያቄዎች የመጀመሪያው ቤተሰቦቼ ሙስሊም ቢሆኑም አካባቢያችን እስልምና የመጣው ከጊዜ በኋላ ነው። አለባበሱም ቢሆን ከአረብ ሀገር ነው የመጣው ይላሉ። አብራሩልኝ የሚል ጥያቄ። እስልምና አላህ ተባረከ ወተዓላ ለመላው የሰው ልጆች የመረጠው ዲን ነው። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا بلا. كأمنة أنصار اسلمنا أن الله لملا يسول جوج مرضى عندي سلمون مازوال ودخلوا في السلم كافة بلا ሁላችሁም ተቀልብላችሁ ወደ እስላም ግቡ ብላ። እስልምና ውጪ ሌላ እምነት የፈለገ ያሰበ አላህ ዘንድ ተቀባይነት አያገኝም፣ አኺራም ላይ ከከሳሪዎች ይሆናል ብላ። ከመሆኑም ጋር እስልምና ዘግይቶ ነው የመጣው። የእስላም መገለጫ የሆነውም ሒጃብ የአረቦች ባህል ነው አይባልም፣ አላዋቂነት ነው። አላህ ተባረከ ወተዓላ ሶላት ስገዱ ብሎ እንዳዘዘው ሁሉ ጾሙ ብሎ እንዳዘዘው ሁሉ ለነቢ ሙሐመድ አለይሂ ሰላቱ ወሰላም ሚስቶቻቸው፣ ሴት ልጆቻቸውና አማኝ ሴቶች በሙሉ ሒጃብ እንዲለብሱ ቁርአን አውርዶ አዛ። ሱረቱል አሕዛብ ቁጥር 59 ላይ ያ አዩሃ ነቢዩ ቁል ሊአዝዋጅክ ወበናቲክ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂን ብላ። አንተ ነቢ ሆይ ለሚስቶችህ፣ ለሴት ልጆችህ፣ ለሶሐባ ሴቶችም ለሙእሚን ሴቶች በሙሉ ሰውነታቸው ላይ ጀልባባቸውን ለቀቅ እንዲያደርጉ እዘዛቸው ብላ። እዚህ ጋር የተፈለገው ጀልባብ ፊትንም ጨምሮ መላ ሰውነትን የሚሸፍነው ጀልባብ ከላይ እስከ አይን ድረስ ዝቅ ተደርጎ ከታች አፍና አፍንጫን ጨምሮ የተቀረውን የፊት አካል የሚሸፍን ማለት ነው። በዚህም የአላህ ትእዛዝ መሰረት ሶሐቦች በሙሉ ከሶሐባ በኋላ የነበሩ ታቢዒዎችም እንደዚሁ ፊታቸውን ሸፍነው ሙሉ ሒጃብ አድርገው ይሄዱ ነበር። የነብዩ ሰለላሁ ዐለይሂ ወሰለም ባለቤት የሙእሚናን እናት አይሻ ረዲየላሁ ዐንሃ አንድ ሰው ፊቷን ገልጣ የምትሄድ ሴት ቢያይ ምን ማድረግ ይጠበቅበታል ተብለው ሲጠየቁ ላይዋ ላይ ካለው ጨርቅ አንስቶ ፊቷን መሸፈን ይጠበቅበታል ብላ። ፊትን ገልጦ መሄድ ሊወገዝ የሚገባው ስህተት ነው። እስከ ቅርብ ጊዜ በተለያየ ዘመን ላይ መላው ዓለም ላይ የሚገኙ ሙስሊም ሴቶች ሙሉ ሒጃብ በማድረግና ፊታቸውን በመሸፈን ይታወቁ ነበር። ቅኝ ግዛት የሚባለው ችግርና ሙሲባ ከመጣ በኋላ ነው ወንድና ሴት እኩል ናቸው የሚል መፈክር ይዘው መጥተው
ሴት ልጅም እንደ ወንድ ፊቷን ገልጣ እንድትሄድ ያደረጉት። እስላም አላህ ለሰው ልጆች የመረጠው ዲን ከሆነ ሒጃብ የእስላም አካልና መገለጫ ከሆነ አንድ ሀገር ላይ ዘግይቶ መድረሱ እስላምን ችላ እንድንል ሒጃብን የአረብ ባህል ነው እንድንል አያደርገን። ሒጃብ የአረቦች ባህል ነው የሚል ሸሪዓን የማያውቅ ጃሂል ወይም ደግሞ ስሜቱን የተከተለ ለአዱንያዊ ጥቅም ብሎ የሚኖር ሰው ብቻ ነው። ሌላኛው ጥያቄ ውዱእ አድርጌ ከጨረስኩ በኋላ በማህፀን በኩል ንፋስ ይወጣል፣ እየሰገድኩም እንዲሁ ምን ማድረግ ነው ያለብኝ የሚል ጥያቄ ነው። የሚወጣው ከማህፀን መሆኑ ከተረጋገጠ ውዱእ አያፈርስም፣ ችግር የለው። ነገር ግን የጤና ችግር ኖሮ በህመም በቀዶ ጥገና ከሰገራ መውጫ ወይም ደግሞ ከኋላ ትንፋሽ መውጫ ቱቦዎች ጋር የተቀላቀሉበት ሁኔታ ካለ የጥንቃቄና ማጣራት ያስፈልገዋል። ድምፁ የሚወጣው ከማህፀን መሆኑ ግን ከተረጋገጠ ይህ ውዱእ አያፈርስም። ሌላኛው ጥያቄ ባለማወቅ የረመዳን ቀባ አላወጣም ነበረ። አሁን ግን የበፊቱንም እያወጣሁኝ ሲሆን በአብዛኛው ቀባዬን የማወጣው ሰኞና ሐሙስ ነው። በቀባ ነይቼ እንዴት ይታያል? የሰኞና የሐሙስን አጅር ያስገኛልን? የሚል ጥያቄ ነው። ትንሹ ትልቁ ላይ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ብላ ስራ አጅር የሚያስገኘው የአጅሩ ሁኔታም የሚበላለጠውና የሚለያየው በንያ መሰረት ነው ብላ አንድ ሰው መስጂድ ሲገባ 2 ረክዓ ሲሰግድ የዙህር ቀብልያም ተህየቱል መስጂድም እንዲሆንልኝ ብሎ ነይቶ ከሰገደ ለሁለቱም ይሆናል። ቀባ ያለበት ሰውም ቀባውን ሲያወጣ ሰኞና ሐሙስ ቀን ላይ ቀባውን ቢያወጣ በዛ ቀን ጾመኛ ሆኖ በመዋሉ እለቱን በጾም በማሳለፉ አጅሩን ያገኛል ኢንሻአላህ ተዓላ። ሌላኛው ጥያቄ ዘካ እንዴት ነው የማወጣው? ከዓመት በላይ የሆነው ከ100,000 በላይ አለኝ የሚል ጥያቄ። ዘካ የሚወጣው ንግድ ከተጀመረበት ወይም ደግሞ ገንዘብ ከተቀመጠበት ቀን ጀምሮ ልክ ዓመት እንደሞላው ያለውን ገንዘብ በአጠቃላይ ለ40 በማካፈል ለ40 ስናካፍል የሚመጣውን ዘካ ለሚገባቸው ሰዎች ለምስኪን መስጠት። ገንዘቡ ዘካ የሚወጅብበት ደረጃ ከደረሰ 595 ግራም የጌጡን የማዕድኑን ብር የሚገዛ ከሆነ መጠኑ እዛ ደርሶ 1 ዓመት ሙሉ ከተቀመጠ ሁሉም የራሳችን ከሆነ ዘካ ግዴታ ይሆናል። ይህ ገንዘብ ለረጅም ጊዜ ከቆየ መጠኑ ዘካ ከሚወጅብበት መጠን ዝቅ እስካላለ ድረስ እስካልቀነሰ ድረስ ድሮ አውጥቼለታለሁ ተብሎ አይተውም። በየዓመቱ ዘካውን ማውጣት ግዴታ ነው። እስላም የሚለው ገንዘብን ባለቤቱ ወይም ሊጠቀምበት ይገባል፣ ካልሆነ ደግሞ ሊጠቀሙበት ለሚችሉ ሰዎች ሊሰጥ ጥቅም ለጋራ እንዲሆን ሊያሰራበት ይገባል እንጂ ዘካ በልቶ እንዲጨርሰው ገንዘብን ሊያስቀምጡ አይገባም። ሰዎች ዓመት ያለፈው ከ100,000 በላይ ያለኝ የሚለውን በተመለከተ ያለፈው 1 ዓመት ብቻ ከሆነ ያለፈውን 1 ዓመት አውጥቶ ቀጣይ ሁለተኛው ዓመት ሲሞላ የሁለተኛውን የቀጣዩን ዓመት ማውጣት ነው። 100,000 ብር ዘካው ለ40 ስናካፍ 100ን ለ40 ስናካፍለው የሚመጣው 2500። ከዛ በላይ ያለው ደግሞ አልተገለጸም ስንት እንደሆነ 110,000 ነው 120,000 ነው። ያለውን ብር በሙሉ ለ40 አካፍሎ ያለውን ገንዘብ ለ40 ስናካፍል የሚመጣውን ለምስኪን መስጠት። ምስኪን ማለት አቅመ ደካማ ማለት ነው። የሚያስፈልገውን በቂ ወጪ የማያገኝ ማለት ነው። በቀን 100 ብር የሚያስፈልገው ቢሆን 50 አግኝቶ 50 የሚጎድለው 70 አግኝቶ 30 የሚጎድለው ምስኪን ይባላል። እንደዚሁ የቤት ኪራይ አጥቶ የሚቸገር ታሞ መታከሚያ አጥቶ የሚቸገር ዕዳ ያለበት አዲስ ሰልሞ ወደ ዲን እስላም ገብቶ ቤተሰቦቹ አግልለውት ችግር ላይ ያለ ኢላ ገይሪ ዛሊክ ሙስሊም የሆነ ችግርተኛ ዘካ ይገባዋል። አላሁመ ኢላ ለወላጆች፣ ለአያቶች፣ ለልጅ እንደዚሁ ደግሞ ባለ ሚስቱ ዘካ ይሰጥ። እንዲህ አይነት ሰዎች ከዋና ገንዘብ ነው መስጠት ግዴታ የሚሆን። ሌላኛው ጥያቄ ያልተገረዘ ወንድ ልጅ ዒባዳ እንዴት ይታያል? ለምሳሌ ሶላት፣ ጾም፣ ዑምራ የመሳሰሉት የሚል ጥያቄ። የወንድ ልጅ ግርዛት በዲን እስላም ዋጅብና ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም ነቢዩላህ ኢብራሂም በ80 ዓመታቸው እንደተገረዙ ሐዲሳቸው ላይ ተናግረዋል። ቁርአን ላይ ደግሞ ثم أوحينا إليك أن اتبع ملة إبراهيم حنيفا بل ነቢ ሙሐመድን እኛን ኡመታቸውን የነቢዩላህ ኢብራሂምን
መንገድ እንድንከተል ታዘነ። የነቢዩላህ ኢብራሂምን መንገድ መከተል ዋጅብ ነው እኛ ላይ። ነቢዩላህ ኢብራሂም በ80 ዓመታቸው የተገረዙት ዋጅብ ቢሆን ተከተሉ ተብለን ታዘናልና የነቢዩን መስላይም ዋጅብና ግዴታ ነው። ሶላትና መሰል ዒባዳዎችን በተመለከተ አብዱላህ ብን አባስ ረዲየላሁ ዐንሁ ወአርዳ ላ ሐጀ ለሁ ወላ ሶላት ያሉበት ሁኔታ ያልተገረዘ ወንድ ሶላትም ይሁን ሐጅ የለውም ብላ። ኢማም አሕመድም ረሒመሁላህ ተዓላ የሰለመ ሰው በመገረዝ ራሱን ማጥራት አለበት እንዴ ተብሎ ሲጠየቁ ላቡደ ለሁ ሚን ዛከ ብላ። ይህም ማድረግ የማይቀር ነገር ነው ብላ። በግርዛት ጊዜ የሚቆረጠው ቆዳ አለመወገዱ ውስጡ ላይ ነጃሳ እንዲቀመጥ እንደሚያደርግና ንጽህናን እንደሚያጎድልም ገልጻ። ከመሆኑም ጋር እድሜው የገፋ ሆኖ በመገረዙ ለህይወቱ የሚሰጋ ሰው አሊያ ደግሞ አዲስ የሰለመን ሰው ወዲያውኑ እንዲገረዝ ሲነግሩት ዲኑን ትቶ ወደ ኋላ ሊል ይችላል የሚል ስጋት ካለ ቢቀር ችግር የለውም የተባለበት ሁኔታ የሶላት ገላን መታጠብ ግዴታ ነው። ጀናባ ላይ ለሆነ ሰው ሰውነቱ ለተነጀሰ ሰው። ነገር ግን መታጠቡ አደጋን የሚያስከትል ከሆነ ህመምን የሚያባብስ ከሆነ ዑድር ላለው ሰው ትጥበቱ እንደሚቀረው ሁሉ ግርዛቱም የባሰ ችግር ያስከትላል ተብሎ የሚፈራበት ሁኔታ ካለ ይተዋል። ይህ ከሌለ ግን መገረዙ ግዴታ ነው። በተለይ ባለንበት ጊዜ ሕክምና ከማደጉ አንፃር በዘመናዊ መንገድ ጉዳቶቹና ህመሞቹን ቀንሶ ግርዛትን መፈጸም ይቻላል። ሌላኛው ጥያቄ መሬት ገዝቼ ነበረ የገዛሁት ቤት ሰርቼበት አስረፌ ለመሸጥ ነው። አሁን ቤቱ ተሰርቶ አላለቀም። መሬቱ ከተገዛ ዓመት አልፎታል። እናም ቤቱ ሳያልቅ አስገምቼ ዘካ ማውጣት አለብኝ ወይስ ቤቱ እስኪያልቅ መጠበቅ አለብኝ የሚል ጥያቄ። ማንኛውም ዘካ የሚወጅብበት ንብረት ዓመት እንደሞላው ፈጥኖ ማውጣት ግዴታ ነው። መዘግየት አላህ ዘንድ ያስጠይቃል። ምን እንደሚከሰት አይታወቅም። 1 ቀን 2 ቀን ቢዘገዩ ችግር የለውም። አማ ለሳምንታት ለወራት መዘግየት ተገቢ አይደለም። ቤቱ እስኪያልቅ የሚጠበቀው 2 3 4 ቀን ከሆነ ችግር አይኖረው ይችላል። ወሲያ ከመጻፍ ጋር ለቤተሰብ ከመንገር ጋር። አማ ለረጅም ጊዜ ከሆነ የሚቆየው አላህ ግዴታ ያደረገውን ነገር ፈጥኖ ከመወጣት ወደ ኋላ ማለትን ያስከትላልና ቤቱ ሳያልቅ ባለበት ሁኔታ ስንት እንደሚያወጣ አስገምቶ ዘካ ማውጣት ተገቢ ነው። ከዛ በኋላ ተሰርቶ ካለቀ ተሸጦ ገንዘቡ ከተቀመጠ ከገንዘቡ ዘካ ይወጅባል። ለሽያጭ እንደቀረበ ሳይሸጥ ከቆየ የተሰራ ሳለ ዘካ ከወጣበት ጊዜ አንስቶ ዓመት ከሞላው ድጋሚ ተገምቶ በዓመቱ ዘካ ይወጣበታል። ይህ የሚባለው ቤቱ የተገዛው አትርፎ ለመሸጥ ከሆነ ከቤቱ ዋጋ ከራሱ ዘካ የሚወጅበው ቤቱ ሊሸጥ ከተገዛ ነው። ቤቱ የተገዛው ሊሸጥ ከሆነ ከዋናው ገንዘብ ከቤቱ ከዋጋው ወይም ከዋናው ገንዘብ ዘካ ይወጣል። ቤት የተገዛው የተከራየ ገቢ ሊያስገባ ከሆነ ከክራዩ ዘካ ይወጅባል። ቤቱ የተገዛው ሊኖርበት ከሆነ ዘካ የለበትም። ምናልባት ሊኖርበት ከመገዛቱ ጋር ለተወሰነ ጊዜ የተከራየ ገቢ የሚያስገባ ከሆነ ከገቢው ዘካ ይወጅባል። ሌላኛው ጥያቄ ያለ አባት የተወለደ ልጅ አባቱ ካመነ በእሱ ስም መጠራት ይችላልን የሚል ጥያቄ ነው። ዚና በዲናችን የተከለከለና የተወገዘ ነው። ከባድም ወንጀል ማህበረሰቡም ላይ ትልቅ ችግር የሚያስከትል የሰዎችንም አኽላቅ የሚያበላሽ ነገር ነው። በመሆኑም አላህ ተባረከ ወተዓላ ዝሙትን አትቅረቡ ብላ። ከዝሙት መዘዝ አንዱ ልጆች ያለ ወላጅ እንዲቀሩ ያደርጋል። እንዲያፍሩ አንገታቸው እንዲደፉ ያደርጋል። ያለ ኒካህ የተወለደ ልጅ የዚና ልጅ ነው የሚጠራው በእናቱ ነው በመሰረቱ። ولكن የተወሰኑ ዑለሞች ኢማም አቡ ሐኒፋን ኢብኑ ተይሚያን ጨምሮ 2 ሸርጦች ከተሟሉ በወንዱ ሊጠራ እንደሚችል የገለጹበት ሁኔታ አለ። አንደኛው ዝሙት የተፈጸመባት ሴት ባለትዳር ካልነበረች፣ ፍራሽ ባል ካልነበራት። ሁለተኛው ወንዱ የኔ ልጅ ነው ብሎ ካመነ እነዚህ 2 መስፈርቶች ከተሟሉ በአባቱ ስም ይጠራል ያሉበት ሁኔታ። ይህ ኺላፍ ያለበት አብዛኞቹ ዑለሞች ማይቀበሉት አስተያየት ወላኪን ጠባብ ሁኔታዎች ላይ እነሱ ምንም ባልሰሩት ወንጀል ቅስማቸው የሚሰበር በህይወታቸው ደስታ የሚያጡ ህፃናትን ለመታደግ ሰዎቹ ከተወበቱ
ከላይ የተጠቀሰው ሸርጥ ከተሟላ ያስኬዳል የሚባልበት ሁኔታ ሊኖር ይችላል። ወላኪን ውስጥን ደስተኛ የሚያደርገው ብዙ ሰዎችም ይበልጥ እንዲጠነቀቁ የሚያደርገው የብዙሃኑ አስተያየትም የዚና ልጅ ከሆነ የዚና ነው በአባቱ አይጠራም የሚል። ወላኪን ይህ የአቡ ሐኒፋና ኢብኑ ተይሚያ የተወሰኑ ዑለሞች አስተያየትም ቢሆን ከአንዳንድ ሁኔታዎችና መስለሐዎች አንፃር አግባብነት ያለው ወለዐዛቡል አኺረቲ አሸዱ ወአብቃ ዝሙት ከዱንያ ውርደት በተጨማሪ አኺራ ላይ ከፍተኛ ቅጣት አለውና ሙስሊሞች አላህን ሊፈሩ ከዝሙት ሊርቁና ሊጠነቀቁ ይገባቸዋል። ሌላኛው ጥያቄ እህታችን ባሏ ሞቶ ለተወሰነ ጊዜ እቤት ተቀምጣ ነበረ፣ ግን ልጇ ጋር የሚረዳቸው ስለሌለ ዕዳ እስክትጨርስ መቀመጥ አልቻለችምና ተመላላሽ ስራ ፊቷን ተሸፍና ጀመረች። ዕዳዋን እንደጨረሰችም ኒቃቡን ተወችው። ይህ እንዴት ይታያል የሚል ጥያቄ። ዒዳ ላይ ያለች ሴት በተለይ ባሏ ሞቶ ከሆነ ዒዳ እየቆጠረች ያለው ከቤት መውጣት አይፈቀድላቸው። የተረበስነ ቢአንፉሲሂነ 4 አሽሁር ወዐሽራ ብላ ከቤት ሳይወጡ የጌጥ ልብሶችን ሳይለብሱ ሽቶ ኩልን ሳይጠቀሙ ስለ ትዳር ከሌላ ወንድ ሳይጀምሩ 4 ወር ከ10 ቀን መቆየት አለባቸው ተብላ። በመሰረቱ ከቤት መውጣት የሚከለከል ከመሆኑ ጋር እቤቷ ሆና የሚያበላት ምግብና መጠጥ የሚያስፈልጉ ነገሮችን የሚያቀርብላት ሰው የሌለ ሴት የዕለት ጉርሻዋን ለማግኘት በቂውን ጥንቃቄ ከማድረግ ጋር ጊዜውን ከማሳጠር ጋር በቀኑ ክፍለ ጊዜ ወጥታ ሰርታ ብትመለስ ችግር አይኖረው። ፈተቁላህ መስተጣዕቱም ነው የተባለው። የቻላችሁትን ያክል አላህን ፍሩ ነው የተባለው። ለመዝናናት ወይም ደግሞ ቤት ደበረኝ ብላ ልትወጣ አይገባም። ቤት የሚበላ ያለ የሚያስፈልገው ነገር የሚያቀርብ ሰው ያለ ልትወጣ አይገባም። ነገር ግን ምንም አማራጭ ከሌለ በራብ ሙቺ አይልም ሸሪዓችን። ስትወጣ መሸፈኑን በተመለከተ የተሸፈነችበት ምክንያት ምን እንደሆነ ከዛም በኋላ ለምን እንዳወለቀች ጥያቄው ላይ አልተገለጸም። የሴት ልጅ ፊቷን፣ እጇን፣ እግሯን፣ መላ ሰውነቷን መሸፈን ዋጅብና ግዴታ። ሱሐቦች ቀደምት አማኝ ሴቶች ዘንድ የተለመደውም ይሄ ነው። ሴት ልጅ ፊቷን ገልጣ መሄድ የተጀመረው ከቅርብ ጊዜ ወዲህ አላህ ተባረከ ወተዓላ እንደ ድሮ በጃሂልያ ዘመን እንደነበሩ አላዋቂ ሴቶች አትገላለጡ ብላ ከፊት የበለጠ የሚፈተን የሴት ልጅ ሰውነት ያለ ሸሪዓ ስትራመድ የጫማዋ ድምፅ አይሰማ፣ የጫማዋ ድምፅ እንዳይሰማ፣ ስትናገር ድምጿን እንዳታለሳለስ ብሎ ሳለ ፊቷን ገልጣ ትሄዳይ። ፀጉሯን እግሯን ተሸፍን ብሎ ፊቷን ገልጣ ትሄዳይ። ዝቅተኛ ፊትና ሊያመጣ የሚችለውን ነገር ሸፍኑ ብሎ አላህ ተባረከ ወተዓላ ከፍተኛ ፊትናን የሚያመጣውን ፊትን ገልጣችሁ ሂዱ ማለት። ኒቃብን ከጀመሩት በኋላ ማውለቅ ስህተት ነው፣ ተገቢ አይደል። ይሄን ያደረገ ሰው መተውበት ይጠበቅበታል። እህታችን ምን ማድረግ አለባት የሚለውን በተመለከተ ድጋሜ ወደ ሒጃቧ መመለስ ይጠበቅባታል። ሌላኛው ጥያቄ የወረቀት ገንዘብ ላይ ሪባ ይገባበታልን? አንዳንዶች ይህ እንደ ገንዘብ ስለማይቆጠር አይገባበትም ይላሉ እና እንዴት ይታያል ቢያብራሩልን የሚል ጥያቄ። የወረቀት ገንዘብ የድሮ የብረት ገንዘብ ምትክ ነው ባለንበት ጊዜ። ሰዎች እስከተገባዩበት ድረስ ድሮ መገበያ የነበሩ ወርቅና ብርን ተክቶ እስካገለገለ ድረስ እሱ ላይ ሪባ የለም እንድንል የሚያደርገን ምክንያት የለም። ማንኛውም ነገር ሰዎች የሚበደሩት አሊያ ደግሞ የሆነ ነገር ወስደው በገንዘብነት በምትክ የሚሰጡት ነገር ውስጡ ላይ ሪባ አለው ሸርጡ ካልተሟላ። ደይን ላይ ዕዳ ላይ ሪባ ያለው እንዲህ አይነት ገንዘብ ላይ ብቻ ነው ተብሎ የተገደበበት ሁኔታ የለም። ዕዳ ላይ በሁሉም ነገር ሪባ አለ። ከአብዱላህ ብን መስዑድ እንደተዘገበው ከማሩ عنه አፈር እንኳን ለምን አይሆንም ብላ ቁርአን በሚወርድበት ጊዜ የጃሂልያ አረቦች ዘንድ የነበረው ሪባ ግመልና መሰል የሆኑ እንስሳትም ላይ ጭምር ነበር። ይሄንን ነው አላህ ተባረከ ወተዓላ ሪባን አትብሉ ብሎ ያስጠነቀቀው። በዘመናችን ካሉ ቁርአንና ሐዲስን መሰረት አድርገው ከሚሄዱ ዑለሞች መሃል የትኛውም ዓለም የወረቀት ብር ላይ ዘካ የለም ማለት። አንዳንድ ፈትዋ ላይ ግዴለሽ የሆኑና ልክ ያለፈ ማግራራት ችግር ያለባቸው ሊሉ ይችላል። ወላኪን ሙዕተበር የሆኑ ሸርዓት በጠበቀ መልኩ ፈትዋ የሚሰጡ ዑለሞች የወረቀት ብር ላይ ዘካ እንዳለበት
እንደተስማሙ ከፈትዋቸው ከሁኔታቸው መረዳት እንችላለን። ሌላኛው ጥያቄ አባቴ አንዲት ካፍር ሴት መሬት ያርስላት ነበረ። ሴትየዋ ልጅ የላትም። መሬቱን ለእኔ አወረሰችኝ። አሁን እሷ ሞታለች። እኛ እየተጠቀምነው ነው። ክልክል ነውን? ከሆነስ ምን ማድረግ አለብኝ? መሬቱን መልቀቅና ለመንግስት ማስረከብ አለብኝ ወይ የሚል ጥያቄ። ማውረስና መስጠት ሁለቱ መለየት አለበት። ማውረስ የሚባለው ከሞተ በኋላ መውሰድ ሲሆን አማ በህይወት ያለች በራሷ ጊዜ አቅሏ ጤናዋ ያለ ሰታ ከሆነ ይሄ ውርስ አይባልም፣ ስጦታ ነው የሚባለው። ችግር የለም። ከሞተች በኋላ ከሆነ የስጋ ዝምድናም ከቢኖር ሙስሊም ካፍርን ካፍር ሙስሊምን አይወርስ። ልጅ ባይኖራትም ራቅ ያሉ ዘመዶች እንኳን ሊኖሯት ይችላልና እነሱ መመለስ። በህይወት ያለች ህመም ሳይጠነባት በራሷ ጊዜ በራሷ ፍላጎት ከሆነ የሰጠችው መጠቀሙ ችግር የለም። ሌላኛው ጥያቄ እህቴ ክንታሮት ወጣባት፣ በወንድ ሐኪም መታከም ትችላለች የሚል ጥያቄ። ወንዶች መታከም ያለባቸው ወንድ ጋር፣ ሴቶችም መታከም ያለባቸው ሴቶች ጋር። በአካባቢው ሴቶች በሴቶች መታከም ካልቻሉ ሴት ልጅ ወንድ ዶክተር ጋር ሄዳ ብትታይ ችግር አይኖረው፣ ነፍስን ለማዳን መታከሙ የግድ ሆኖ ከተገኘ ማለት። ነገር ግን ከሷ ጋር አብሯት ሰው ሊኖር ይገባል። ሴት ልጅ ብቻዋን የምርመራ ክፍል ወይም ደግሞ ሌሎችም አንድ ወንድ ብቻ ያለባቸው ክፍሎች ገብታ በር ዘግታ ልትቀመጥ አይገባም። ይህ በርካታ እህቶች የሚፈጽሙት ስህተት። አማራጭ ከጠፋ የግድ ከሆነ ነፍስን ለማዳን ሴት ወንድ ዶክተር ጋር ሄዳ መመርመር ትችላለች። አضሩራቱ ቱቢሑ المحظورات ተብሏል። የተከለከሉ ነገሮች በተገደደን ጊዜ ስንገደድና ከአቅም በላይ ሲሆን በመጠኑ ይፈቀዳል። ይህ ይፈቀዳል ማለት ደግሞ ኸልዋም ይፈቀዳል ማለት አይደለም። ባዕድ ወንድና ባዕድ ሴት ለብቻቸው ተነጥለው መቀመጥ ተገለው መቀመጥ በዲኑ የተከለከለ። አይ ብሎ የተቀመጡ እንደሆነ ሶስተኛው ሸይጣን ይሆናል። በተለይ ሁለቱም ወይም ከሁለት አንዱ ለዲን ቦታ ማይሰጡ አላህን የማይፈሩ ከሆነ ኢማን ድክመት አለባቸው። ስለዚህ ሴት ልጅ ሐኪም ቤት ስትሄድ አብሯት ወንድሟ ወይም ባሏ ወይም ልጇ ወይም እህቷ እናቷ ሊኖሩ ይገባል። ከነዚህ ማንም ከሌለ ሙስሊም እህቷን ጓደኛዋን ይዛ ልትሄድ ይገባል። በላጩ ግን እንደምንም ብሎ በሴት ዶክተር ለመታከም ሙከራ ማድረግ፣ ለዲን መጨነቅ ቦታ መስጠትን ብቻ ነው የሚፈልገው። የት ሐኪም ቤት ሴት ዶክተሮች እንዳሉ ማጣራት፣ ለዲን ሲሉ ለአኺራ ሲሉ አቅም ካለ ተጨማሪ ክፍያውን እንኳን ቢከፍሉ አላህ ተባረከ ወተዓላ ይተካው። ግዴለሽ መሆን ተገቢ አይደል። ወከዛሊክ በሚታከሙበት ጊዜም መግለጥ የሚቻለው መግለጡ ግዴታ የሚሆነውን የሰውነት አካል ብቻ ነው። ምርመራውን እጅ ላይ ማድረግ እየተቻለ ፊቷን ልትገልጥ አይገባም። መግለጡ ግዴታ የሚሆነው ከሰውነት አካል የተወሰነ አካል ብቻ ከመሆኑ ጋር መግለጡ ግዴታ ያልሆነ አካል ልትገልጥ አይገባም። ሌላኛው ጥያቄ በየዓመቱ ከአሰሪዎቼ ጋር ዑምራ እንሄዳለን። የአሰሪ ልጇ ከመዲና ወደ መካ ያደርሰናል። እኔ በሄድኩኝ ቁጥር መሕረም ጋር ባለመሄዴ በጣም እረበሻለሁ። ምን ማድረግ አለብኝ? አሰሪ ያለ እኔ አትሄድም፣ ዑምራስ እንዴት ይታያል? የሚል ጥያቄ ነው። አሰሪዎች መሕረም አይደሉም። ሴት ልጅ ያለ መሕረም ከአንድ ሀገር ወደ አንድ ሀገር መሄድ የለባት። ከመሕረም ጋር እንኳን ወደ አንድ ሀገር ብትደርስ ያለ መሕረም አንድ ሀገር ውስጥ መኖሯ ራሱ ብዙ ችግር አለ። ያለ መሕረም አንድ ቤት ውስጥ መኖሯ ብዙ ችግርን ያስከትላል። አላህን ማይፈሩ ወንዶች ካሉ በተለይ ክብሯ ሊነካ ይችላል። ስለዚህ ሴት ልጅ ያለ መሕረም ምንም አይነት ጉዞ ማድረግ የለባት። ሆኖም ያለ መሕረም ተጉዛ አንድ ሀገር ላይ ካረፈች እዛው ሀገር ውስጥ ከቦታ ወደ ቦታ ሲሸጋገሩ አሰሪዎቿ እነሱን ልክ እንደ መሕረም በመቁጠር አብራቸው ልትንቀሳቀስ አይገባም። ሐጅም ይሁን ዑምራ ሴት ልጅ ላይ የሚወጅቡት ግዴታ የሚሆኑት ሴቷ መሕረም ካላት፣ አሰሪ ኢቃማ ስላወጣላት በሱ ኃላፊነት ስላለች መሕረሟ ይሆናል አይባል። አሰሪ ራሱም ይሁን የአሰሪ ልጅም ይሁን የአሰሪ ሚስት ወይም ሴት ልጆቹ ማለት ነው። ወላኪን ቤት ጥለዋት ሲሄዱ ለአደጋ የምትጋለጥ ከሆነ ወይም ምስተጋ ከሆነ ቤት ጥለዋት ከሚሄዱ አሰሪዎቿ በጋራ ሆነው ወንዱ ብቻ ሳይሆን ከወንዱ አሰሪዋ ጋር ሚስቱ ካለች ልጆቹ ካሉ አብራ ብትጓዝ የተሻለ ሊሆን እንደሚችል ኢብኑ ዑሰይሚን ረሂመሁላህ ተዓላ የተናገሩበት ሁኔታ። ስለዚህ ደህንነት የተጠበቀ ሆኖ ቤት መቀመጥ ከተቻለ መቀመጡ የተሻለ ነው። ቤት መቀመጡ ሌላ ስጋት የሚፈጥር ከሆነ መሄድ ይቻላል።
በየትኛው መልኩ ደግሞ መካ ከደረሱ ሐጅና ዑምራውን አስተካክለው ካደረጉት የሐጅና ዑምራን ግዴታ መወጣት ይቻላል። ወላኪን ያለ መሕረም መጓዙ ሌላ ወንጀል ከመሆኑ አንፃር የሐጁን የዑምራውን አጅር በተወሰነ መልኩ ሊቀንሰው ለምን ያለ መሕረም ተጓዝክ ብሎ መጠየቅን ሊያስከትል ይችላል። ሆኖም በየትኛው መልኩ መካ የደረሰ ሰው በአግባቡ ሐጅና ዑምራን ከፈጸመ ያለ መሕረም መሄዱ ወንጀል ሐጅና ዑምራውን አያበላሽ። ሌላኛው ጥያቄ ጅብሪል ለነቢያችን የሁሴንን የቀብር አፈር አምጥቶ አሳይቷቸው አልቅሰው አሸተው ስመውታል የሚባል ነገር አለ ቢያብራሩልን የሚል። ይሄ የሰሐባዎች ጠላት የሆነው የሺዓዎች ወሬ ነው። ሌላኛው ጥያቄ ፊቴ ላይ ክልክልነቱን ሳላውቅ ልጅ ያለሁኝ ተነክሼ ነበረ፣ ምን ማድረግ አለብኝ? በሕክምና ላስወግደው? ንቅሳቱስ ሶላቴን ያበላሻል ወይ የሚል ጥያቄ ነው። ንቅሳት ማሰራት፣ ቅንድብን መቀንደብ፣ የጥርስ ፍንጭት ማሰራት፣ ፀጉርን ማስቀጠል እነዚህ በሙሉ ሐራምና ክልክል ናቸው። ይህን ያደረገን ሰውም ነብዩ ሰለላሁ ዐለይሂ ወሰለም ረግመዋል። እርግማኑም የምትሰራውንም የምታሰራውንም ጭምር ነው የረገሙት ነብዩ ሰለላሁ ዐለይሂ ወሰለም። ለዐነ አላሁ አልዋሺመተ ወልሙስተውሺመ ብለው ንቅሳት ምሰራንም ምታሰራንም አላህ ይርገማቸው ብለው። ይህን ያደረገ ሰው ማስወገዱ የሚቻል ከሆነ ማስወገዱ ግዴታ ይሆንበታል። ማስወገዱ ማይቻል ከሆነ ትልቅ ችግርን ጉዳትን የሚያስከትል ከሆነ በተቻለ ያክል መሸፈን መደበቅን። ሶላቱን በተመለከተ ሶላት ላይ የሚያሳድረው ተጽዕኖ የለም። ሌላኛው ጥያቄ በእስልምና ጳጉሜ የሚባል ወር ይታወቃል ወይ የሚል ጥያቄ ነው። አላህ ተባረከ ወተዓላ ኢነ ዒደተ ሹሁር ዒንደላሂ 12 ሸህረን ፊ ኪታቢላህ ብሏል። አላህ ዘንድ የሚታወቀው 12 ወር ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ወሩ አንዳንዴ በ29 ሌላ ጊዜ በ30 ሊያልቅ እንደሚችል ነው የተናገሩት። 31 አይሆንም። ስለዚህ በእስልምና የወር አቆጣጠር መሰረት ጳጉሜ የሚባል ነገር የለም። የዓመቱ ወሮችም 12 ወር ብቻ ናቸው። 12 ወር ተጠናቆ ሌላ የተቀረ ቀን ተደምሮ 13ኛ ወር የሚባልበት ሁኔታ አይኖርም። هذا والله تعالى أعلم. ዛሬ ጥያቄያችን በዚህ ያበቃል። የተቀሩ ጥያቄዎችን በቀጣይ ፕሮግራም እናያለን። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ።